تيجي يسمع. الو السلام عليكم. وعليكم السلام ورحمة الله. يسمى. السلام عليكم. وعليكم السلام. ሰላም ነው? አልሐምዱሊላህ። እኔ አንድ ጥያቄ ነበረኝ። እኔ ወላሂ አልሐምዱሊላህ ሙስሊም ነኝ። ወላሂ እሺ ትጂ ስራ አይሰማም፣ ድምፅሽ ተቆራርጧል። ያኔ ጥያቄ ይፈጥርብኛል ውስጥ ላይ ሁል ጊዜ ማለት ነው። በስ ግን ስራ ስለሌለ ፀጉር ነው የምሰራው። ሌላ ይሰማል? ድምፅሽ እየተቆራረጠ ነው። ጥያቄሽ ምንድን ነው? እህት ኔትወርክሽ በጣም ይቆራረጣል። አሎ ሸበካሽ ደካማ ነው። በቃ ሸበካ ሲኖርሽ ነው እና ማውራት ትችላለሽ። ኮሜንታተሮች ማነው አድሚኖች አይደራደሩ ማስወጣት። እሺ ጥያቄ ያለው ካለ መጠየቅ ይችላል። የሐረሩ ሰላም እኔ ጥያቄ ነበረኝ። እሺ ሰላም ነው ሰላም ወአለይኩም ሰላም። እሺ ኮይላ ብዙ ጊዜ ማለት ነው ሻር ኮይላ ነው አይደለም የሱ አይደለም። እሺ ምን አለ መሰለው እሺ ቁርአን ላይ ብዙ ጊዜ በአማርኛ ሳነበው ማለት ነው እኛ እንደዚህ ያደረግንላችሁ ምናምን ሲል ግራ ገባኝ። አላህ ስንት ነው የሚለው ጥያቄ ጭንቅላቴ ውስጥ ፈጠረብኝና እንደ ስላሴ ነው እንዴ ምናምን እያልኩኝ ነበርና ምን ለማለት ፈልጎ ነበር? እኛ እንደዚህ ያደረግንላችሁ እኛ ፕሉራል ነው ሁሉ ጊዜ የሚጠቅሰውና ግራ ገብቶኝ ነበር። እሺ አረማ ይወራል እንደ አረበኛ ቋንቋ ቁርአን በአረበኛ ቋንቋ እንደመውረዱ እኛ የሚለው ለሁለት አረማ ይውላል። አንደኛ ብዜትኛነት አለ፣ የግነትኛነት አለ። ኦኬ ብዜትኛነት ብሎ ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ አንዳቸው ከመካከላቸው ሁላቸውንም ወክሎ ሲናገር እኛ ብሎ የሚጠቀመው ቃል ነው። ለምሳሌ 10 ተማሪዎች አሳይመንት ስሩ ብሎ አዘዛችሁ መምህር። እናንተ ሰርታችሁ ያንን አመጣችሁና ልክ ስታቀርቡ ጊዜ ከመካከላቸው አንዳችሁ ሲያቀርብ ምን ይላል? እኛ ብሎ ይናገራል አይደለ? እኔ ማን ነው? እኔ የሰራሁት አሳይመንት አለ አይደለም፣ እኛ የሰራነው አሳይመንት ነው የሚለው። ከበስተጀርባው ይሄ ሰው 9 ሰዎች እንዳስከተለ እንረዳለን። ስለዚህ ይህ የብዜትኛነት ይባላል። ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ሁላቸውንም ወክሎ በሚያቀርብ ጊዜ እኛ የሚለው የብዜትኛነት። ሁለተኛ ደግሞ የግነትኛነት የሚባለው ነው። አንድ አካል ብቻውን ሆኖ ሳለ ራሱን በብዜት ይጠራል። ይህ በቁርአን ላይ እናገኛለን። ሌላ አካሎች ለምሳሌ ኸድር ዓለይሂ ሰላም ነገር ያለው እዚያ ስናይ ጊዜ እኛ እያለ ይናገራል። ፈኸሺና አን ዩርሂቀሁማ ጡግያና ወኩፍራ፣ ፈራን እንዲህ አደረግን ምናምን እያለ ይናገራል ኸድር። ይህን ሁለተኛ ከዛሊክ ፊርዓውን قال ألم نربك فينا وليدا ولبثت فينا من عمرك سنين. ሰላም ወደርሱ በመጣ ጊዜ ራሱን ፍርዓን በብዜት ይጠራል እና አንድ አካል ራሱን በብዜት እኛ በሚል ቃል መጥራቱ
ያውን አስበው ነው ወደሚለው ስንመጣ ጊዜ በዘይትን ከሆነ ወይንስ ግነትን እንመልከት። እኛ በራሳችን አይደለም ምን ወስንላት ወታላረ አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ ስለ ራሱ ስንት እንደሆነ ቁል ሁወላሁ አሐድ በልሱ አላህ አንድ ነው አለ። ወኢላሁኩም ኢላሁ ዋሂድ እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ አለ። አያ እሺ ሁለት እንዳልሆነ ራሱ ሁለትን ጠቅሶ ተናግሯል። ሁለት ነው እንዳትል ማለት ነው። ወላ ተተኺዙ ኢላሃይን ኢስናይን ኢንማ ሁወ ኢላሁ ዋሂድ አለ። ሁለት አምላክ አድርጋችሁ አትያዙ እኔ አንድ አምላክ ብቻ ነኝና አለ። እሺ ሶስትስ ሊሆን ይችላል ወይ ስላሴ ብለን ስናይ አይደለሁም ብሎ ቁጥሩን አንስቶ ስላሴ ብሎ ተናግሮ አይደለሁም ብሎ ወላ ኸይረኩም ማለት ሶስት ወይንም ስላሴ አትበሉኝ ከዚህ ንግግራችሁ ተቆጠቡ እኔ አምላካችሁ አላህ አንድ ብቻ ነኝና አለ። አየህ አይደለ? ስለዚህ ዘክቶታል። እርሱ አላህ Subhanahu Wa Ta'ala አንድ ብቻ እንደሆነ በማንነቱ ተናግሯል። እኛ የሚለው ታዲያ በማንነቱ ላይ አይደለም። ልብ በል በማንነቱ ሲናገር አላህ እኔ ብቻ ነው የሚለው እርሱ አንድ ብቻ ነው። ነገር ግን በምንድን ላይ ነው እኛ የሚለው ታዲያ ከተባለ በስራዎቹና በጸጋዎቹ ላይ ነው። ይህን ታላቅ ስራና ይህን ሁሉ ጸጋ ያለው እርሱ መሆኑን ለመግለጽ በፈጠራቸው ድንቅ ፍጥረታቶች ላይ እኛ ስለማንነቱ ብንጠይቀው ግን እኛ ቢለን ኦኬ ዛኔ ሁለት ነው ወይንም ሶስት ነው አራት ነው አምስት ነው የሚለውን ምናልባት ልትት ትችላለህ። አላህ ስለራሱ ሲናገር ምን አለ? ኢነኒ አነላህ አለ እኔ አላህ ነኝ አለ። እኛ አላህ ነን የሚል ታገኛለህ በቁርአን ላይ? በፍጹም አታገኝም። እኔ አላህ ነኝ ካለ በኋላ ላኢላሃ ኢላ አና አለ ከእኔ በስተቀር ሌላ ማንም አምላክ የለም አለ። ፈዕቡድኒ እኔን ተገዛኝ አለ። አየህ ይህ ነው ወኢያየ ፈርሀቡን ይላል። እኔን ብቻ ፍሩኝ አለ። ወኢያየ ፈተቁን አለ እኔን ብቻ ፍሩኝ እያለ ይናገራል። ወኢያየ ፈዕቡዱን ይላል እኔን ብቻ ተገዙኝ ይላል። ወአን ያዕቡዱኒ ሃዛ ሲራጡ ሙስተቂም ይላል ይህ ነው ቀጥተኛው መንገድ እያለ ይናገራል። እሺ ሁለተኛ መጠየቅ እችላለሁ? አሁን ለምሳሌ አንድ ክርስቲያን ማለት ነው ወደ እስልምና ገብቶ ተመልሶ ወደ ክርስትና መሄድ ካለበት ይጠመቃል። ሙስሊምስ ምንድነው? እንደገና ሻሃዳ ነው የሚይዘው ወይስ ምንድነው? አሁን ለምሳሌ ሙስሊም ሆኖ ወደ ክርስትና ሄደ ከዛ ተመልሶ ይመጣ ወደ እስልምና ምንድነው ማድረግ ያለ ነው አይደል? ኦኬ ታንክ ዩ አመሰግናለሁ። እሺ ሰላም شكرا አባቴ መልሳለሁ ታይም ካለ አባቴ አብሽር مرحبا شكرا ሰላም ትጂ እንዴት ነሽ? ያኔ በጣም ብዙ ጊዜ ማለት ነው ሪኩዌስት አደርጋለሁ ከአንተ ጋር ለማውራት እና ዛሬ ተሳካልኝ። በጣም ጎበዝ ነህ፣ በርታ። ብዙ ሰዎችን ወደ ትክክለኛ መንገድ እየመራክ እንደሆነ ይሰማኛል እና የምታስተምራቸው ነገሮች አት ፖይንት በቃ በጣም ደስ የሚሉ ናቸው። ሰው የምታከብርበት በቃ በጣም ትለያለህ፣ ጎበዝ እና አንዳንድ ንጽጽሮችን አዳምጣለሁ ምንድነው ቲክቶክ ላይ ገብቼና ሰማው ምንድነው ክርስቲያኖችን ለማሳመን ሲሉ የሆነ ይጮሃሉ፣ የሆነ አዳምጧቸው ከስር ያወራሉ እና እሱ ነገር አንተ ጋር የለምና አለ ግን ያው ይሻላል። አንተ የሆነ ኃይለ ቃል ሲናገሩና ብቻ ነው ታስቆማቸውና እሱ ነገር በጣም አሪፍ ነው። በርታ እና እዚህ ላሉ ክርስቲያኖች መናገር የምፈልገው ነገር ምንድነው ያው እስቲ 1.7 ኬ ባልና ክርስቲያኖች አጠፉም ሰው ትክክለኛው መንገድ ኢስላም ነው ብዬ አምናለሁ። እኔ ማለት ክርስቲያኖች ያደግኩትና ኦርቶዶክስ ናቸው ቤተሰቦቼ። በጣም ከባድ ነው። የሆነ በቃ ያደጋችሁት ነጠላ ለብሳችሁ ነው ያደጋችሁት። እጣን ቤተክርስቲያን እየሄዳችሁ ቤተክርስቲያን ውስጥ እጣን ያሽተታችሁ ነው። ነጠላ ለብሳችሁ እየሄዳችሁ ነው። በቃ ይሄ ውዳሴ ማርያም እሱን እያነበባችሁ ነው ያደጋችሁት እና ከዛ ሃይማኖት ማውጣት በጣም ከባድ ነገር ነው አውቃለሁ። የምታውቁት ህይወት ያ ነው እና እኔ
በቃ በጣም ያለቀስኩት ትክክለኛ ሃይማኖት እንዳልሆነ ስረዳ ማለት ነው። እና እባካችሁ ደግሞ እዚህ ንጽጽር የምታቀርቡ ሰዎች ሙስሊሞች በቃ እነሱ የሚያውቁት ህይወት ክርስቲያኒቲ ነው። እናንተ ኢስላም ትክክለኛ ሃይማኖት አይደለም ብትባሉ ምንድነው የሚሰማችሁ? የኖራችሁት ህይወት እንዳለ ውሸት እንደሆነ ብታውቁ ምንድነው የሚሰማችሁ? ስንት ደም የሚያለቅስ ሰው አለ። ገባ? ይሄ የእናት የአባት ነገር አይደለም፣ ሃይማኖት ነው። በቃ አምላኬ ቤተሰብ እኮ ይገርፍሃል፣ ይመታሃል፣ ቢያንስ ክፉ ነገርን ከነሱ ታያለክ። ግን ይሄ ፈጣሪ ነው እና ፈጣሪክ ትክክለኛ አይደለም ብትባል ብትከተል ሃይማኖት አምላክ አንተ የምታመልከው አምላክ እውነተኛ አይደለም ብትባል የሚሰማት ስሜት ደም ነው የሚያስለቅስ፣ ውሸት እንደሆነ ይገባልና ጀስት ከባድ ነው። ተነጻጽሩ ባካችሁ፣ ቀስ በሉ እና በቃ ይሄን ነው ማስተላለፍ የምፈልገውና ቅዱሳችን አንብቡ። ሌላ ምን ብላችሁ ቄሱን አዳምጡት። እሱ የሚያውቀውን ህይወት ነው የኖረውን ህይወት ነው የሚነግራችሁ። ትክክል እንዳልሆነ ቢያውቅ ራሱ የማይመለስበት ዘመን ላይ ያለን አሁን ላይና ጀስት መጽሐፍ ቅዱሳችሁን አንብቡ። እሱ ብቻ በቂ ነው። በቃ አመሰግናለሁ። እሺ አይ ጥያቄ ያለ ይቀጥል። ሁሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተ ቤት መጣ ነበር ክርስቲያኖኝ በፊት አሁን ሻሃዳ ተቀብያለሁ እና አንድ ጥያቄ ልጠይቅ ነው። ያው ያ ሻሃዳ የሚያስኩት በአንተ ምክንያት ነው። እሺ በጣም አመሰግናለሁ። እሺ እንደምን ማሻአላህ። እሺ አድሜ ላንተ እና እኔ መጠየቅ የምፈልገው ማለት ነው አሁን ኢየሱስ ክርስቶስ አሁን በመጽሐፍ ቅዱስ ማለት ወደዛ እንትን ለማለት ሳይሆን እኔ መረዳት የፈለኩት ነገር አለና ኢየሱስ ክርስቶስ ሲያስተምር ስለ አንድ አምላክ በጣም ደጋግሞ አስተምሯል። ስላሴ የሚለው ሐሳብ መጽሐፍ ቅዱስ ላይ ምንም በግልጽ የተቀመጠም ነገር የለም አይደለ? አሁን ኢየሱስ ክርስቶስ ያ ሲያስተምረው የነበረው እሱ የነበረው አሁን እነሱ ላለመቀበል ነው እንጂ ያ አምላኩ አላህ ነው አይደለ? አዎ በመጽሐፍ ቅዱስ አይደለ? አዎ የአረብ ክርስቲያኖች ማለት ያምኑበታል። የአምላክ ስም አላህ እንደሆነ ያምናሉ። መጽሐፋቸውን ሄዳችሁ ብታዩት ከኦሪት ዘፍጥረት እስከ ራዕይ ድረስ የአምላክ ስም አላህ ነው የሚለው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ፊልበድእ ኸለቀ አላሁ ሰማዋት ወልአርድ ነው የሚለው። አላህ በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። የሀገራችን ክርስቲያኖች እግዚአብሔር የሚለው የአምላክ ስያሜ ከዚህ ከኢትዮጵያ ከራሱ የተወሰነ እንደሆነ ያውቃሉ። ምናልባትም ላያውቁ ይችላሉ ከታች ያሉት። ከኢትዮጵያ ውጭ የትኛውም ዓለም ሄዳችሁ የአምላክ ስም እግዚአብሔር ነው ብትሉ የሚሰማችሁ ይህ ነው። እሺ ሌላ አንድ ጥያቄ ነበርኝ መጨረሻ እንደነገርኩ እኔ በቅርብ ጊዜ ነው አንድ ወርም አልሞላኝ ገና እንትን ከያዝኩና ሻሃዳ ከያዝኩኝ እና እንትን አሁን ከክርስቲያኖች ጋር ሄደ አሁን እነዚህ የክርስቲያን ፕሮግራሞች ላይ መሳተፍ ምናምን በእስልምና እንዴት ነው የሚታየው? እሺ ክርስቲያኖች ጋር መናናር የሚለውን በተመለከተ ከሌላ ከማንኛውም እምነት ተከታይ ጋር ሊሆን ይችላል። ማህበራዊ ህይወት ከሆነ ስለዛ ከሆነ ጥያቄው ሃይማኖታዊ ነክ በሆኑ ነገራቶች ላይ አይቻልም። ከዚያ እሱን በምድራዊ ህይወታቸው ላይ አንድ ክርስቲያን ታሞ ማሳከም ለምሳሌ እየተዋጣ ገንዘብ ብታገኙ ብታዋጡ ችግር የለው። አንድ ክርስቲያን ተርቦ ሊያን ሰውዬ ለማዳንና ለማብላት ባዋጡ ቢባል ችግር የለው። በምድራዊ ህይወታቸው ላይ መልካም ብትውሉላቸው በአጠቃላይ ችግር የለው። ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ማና ቁርአን ራሱ አላህ ሱብሓነሁ ወተዓላ ሲናገር ላ የንሃኩሙላሁ ዐኒ ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታችሁ የማይዋጓችሁን ሰላማዊ የሆኑ የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላቸውም ብሏል። ሃይማኖታዊ በሆነ ነገር ላይስ የዛኔ አይቻልም። እንዳውም ከዚያ ነገር እንዲወጡና ወደ ትክክለኛ የነቢያት መንገድ እንዲመለሱ ማስተማር ነው ያለበት ሙስሊም።
እሺ አምላክ ተወለደ ብለው ሲያከብሩ ብታይ አይ አምላክ አይወልድም አይወለድም ብለህ ታስተምራቸዋለህ እንጂ እንኳን አምላካችሁ ተወለደ አገሬ ሰዎች ናችሁና እኛ ባህላችን አብረን እንድናከብር ይፈቅድልናል። ይሄ አያስኬድም። እንደዚህ ይሄ እነሱ መሰወት ነው። ማታለል አምላክ ሞተ ብለው ሲያከብሩ ጊዜ ለአብሮ አምላክ እንደማይሞት ያስተምራቸዋል። እሺ በጣም አመሰግናለሁ። አላህ ይጠብቅ። ያው እኔ በጣም ነው ማመሰግን። ለኔ ቁጥር አንድ የመጀመሪያው አንተ ነህ። በቃ ሌላ ማንም በቃ ትልቅ ለኔ እንደዚህ ህይወቴ መቀየሩ ምክንያት አንተ ነህ። አላህ ይጠብቅ። እና በአንተ በስምህ ራሱ እንደምንከበር ታውቃለህ አይደለ? ግን በስምህ ሁሱ ብለን ጠርተን እንደምንከበር ታውቃለህ። እና በርተው ወንድሜ። አላህ ይቀበለን። አላህ ይበርታን። አላህ ይጠብቀን። እሺ ሽክራን። ጥያቄ ያለ ይቀጥል። ጥያቄ ያላችሁ? ሄሎ ሰላም ነኝ። ሰላም። እሺ እግዚአብሔር ይመስገን። እንትን ስለ ኢየሱስ ክርስቶስ ብዙ ታምራትን እንደሰራ እናንተ የቁርአንም ያው ኢሳያ ብዙ ታምራትን እንደሰራ ይናገራል አይደል? ከዛ ላይ ግን እንትን ኢየሱስ ክርስቶስ ደም ካጠቱ ሁሉ ያነጻል የሚለው ኢሳ እንትን ተናግሯል። ኦኬ። ግን ያው ታምራቱ እሱ ያደረገው ሁሉ ታምራት ተጽፏል አይደል? አምላክ ያደረገ በአምላክ ፈቃድ እንጂ በራሱ ምንም ማድረግ አይችልም። ታምራቶች አሉ። ግን እንትን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በእስልምና ላይ እንትን በክርስትና ላይ የትኛው ኃጢአት ነው የሚያነጻው? ከአዳም ኃጢአት። ያው መጀመሪያ ኢየሱስ ክርስቶስ ሳይመጣ በፊት ከአዳም ኃጢአት ነው ያልከው? ራሱ እንትን ቀስ እያልክ ከአዳም ኃጢአት የትኛው ኃጢአት ተባልክ? መለስ እሱን እና ከዛ ወደ ሌላ ጉዳይ ትሄዳለህ። ከአዳም ኃጢአት ነው የሚያነጻና ኦኬ። እንትን ከዛ ኦኬ። ከአዳም ኃጢአት መጀመሪያ ብሉይ ኪዳን ዘመን ላይ የነበሩ ሰዎች ንስሐ መግባት ከፈለጉ ምንድነው የሚያደርጉት? ሁለት አውራ በጎችን አምጥቶ ምን ኃጢአት ነው የሚያነጻው? አጥሩ ከአዳም ኃጢአት ሁላችንም እንትን ከአዳም ኃጢአት አዎ፣ ብሉይ ኪዳን ዘመን ላይ የነበሩ ሰዎች አንድ ኦኬ፣ በተራ እናውራ። በተራ እኮ መለሰና ይሄን ከዛ አዎ፣ ከእንትን ከአዳም አለመታዘዝ የአዳም ኃጢአት አንተ ሰርተሃል። አዳም ኃጢአትን ሰርቷል። ሁላችንም በአዳም ኃጢአት ሞተን ነበረን። በክርስቶስ ግን የዘላለም ሕይወትን አገኘን። ግን ከዛ በፊት ብሉይ ኪዳን ላይ የነበሩ ሰዎች ምንድነው የሚያደርጉት? ለኃጢአት ቀስ በል እንጂ ስለ አዳም ኃጢአት እንጨርሰና ስለ ሌላ ደግሞ ትሄዳለህ። እሺ ቀስ እያልክ በኃጢአት ደግሞ ከኃጢአት ያነጻል አልክ። የትኛው ኃጢአት? ከአዳም ኃጢአት። የአዳም ኃጢአት ምንድን ነው? ምንድን ነው የአዳም ኃጢአት? አዳም ለእግዚአብሔር አለመታዘዝ። ያ ያልታዘዘው ምን ሳይሰራ ቀርቶ ነው ወይንስ ምን ሰርቶ ነው? አትብላ ላይ የተባለው ፍሬ በላ አይደል? እንትን እግዚአብሔር ያን ኃጢአት አንተ ሰርተሃል አልሰራህም? እኔ አልሰራውም። ግን ይሄን ፍሬ እኛው እኮ የአዳም እንትን ትውልድ ነን እኮ የአዳም ልጆች ነን። የማን ልጅ ነህ አይደለም ጥያቄው። ያን ሰርተሃል ወይንስ አልሰራህም? እኔ አልሰራውም። ግን ያ ኃጢአት ሁላችሁም በአዳም ሞታን ነበራችሁ ይላል አይደል? ስለዚህ የአዳም በሰራው ኃጢአት አንተ እንደ ኃጢአተኛ ተቆጥረሃል ከአምላክ ዘንድ አይደለ? በምክንያት በዛ ሰዓት ነው ያው እግዚአብሔር ራሱ አዳምን እንትን ያው ላፍተት ይበላል ምናምን ብሎ እዛ ጋር ያወራው። ያው ሁላችሁም በአዳም ኃጢአት ሞታን ነበራችሁ። ላፍተት ትበላለህ ያለው ማንና? አዳምን። አንተስ? ያው እኛም እየለፋን ነው። የአዳም ኃጢአት እኮ ነው። አሁን እኛም አስባችሁታል? አዳም የሚባል አባት አላችሁ እንበል። አምላክ በመሰረቱ ፍትሃዊ ነው። ይሄን እንዳትረሱ። አምላክ ፍትሃዊ ነው። ማንንም አይበድልም። ያለ ኃጢአት አይፈርድም። ሳይሰሩ አይፈርድባቸውም። ይሄን እንተማመን። ሳልሰራ የሚፈርድብኝ ከሆነ ስለዚህ ፈርድ ወይ ተረጋጋ ልጨርስ አንዴ።
አዳም የሚባልን ፍጡር ፈጠረ አምላክ በክርስትና ትምህርት ማለት ነው። እቺን የዛፍ ፍሬ እንዳትበላ ነው። በላ። ከዚያስ አጠቃላይ ያንተ ልጆች ሁሉ ኃጢአተኛ ናቸው ብሎ ሲፈርድባቸው ገና ሳይወለዱ ሳይመጡ በክርስትና አንድ ሰው ገና ሲወለድ ትልቅ የሚሰጠው ብስራት ኃጢአተኛ ነህ፣ የአዳም ኃጢአት አለብህ ተብሎ ነው። አስባችሁታል? ኃጢአተኛ ነህ ገና ስትወለድ። እንደ እስልምናስ አንድ ሰው ገና ሲወለድ ሙስሊም ነው፣ ለአምላኩ ታዛዥ የሆነ ነው። አምላክ አላህ ሱብሓነሁ ወተዓላ ወዲያው ቢሞት ያን ህፃን ልጅ ወደ ገነት እንደሚያስገባው ቃል ገብቷል በነብዩ ሰለላሁ ዐለይሂ ወሰለም አንደበት። ገና ስትወለድ ግን ኃጢአተኛ ነህ ተብለህ ብስራት ይመጣልህ። አንተ ያን ኃጢአት ሰርተሃል ወይ? የአዳምን ኃጢአት አልሰራህም ማለት ነው። ምስኪን ልጅ ግን ኃጢአተኛ ተብሎ እሱ ተከትሎ ያው እኛም ዛሬ እሱን ኃጢአት ለመሻር ኢየሱስ ክርስቶስ በስጋ መጣ። ያው ከዛ ኢየሱስ ክርስቶስ ሲሞት ኃጢአታችን ያው ማስተሰሪያ ሆነ። አስቡት ደግሞ ሌላ ዱብዳ ኃጢአተኛ ተብለዋል። ምንም ኃጢአተኛ ለዛ እኮ ነው የኢየሱስ ክርስቶስ ለዛ እኮ ነው ሁሉ ያነጻል የተባለው። እሺ እንደ ክርስትና አንድ ሰው አዳም ኃጢአት ሰርቷል፣ የአዳም ልጆች እንዳለ ኃጢአተኛ ተብሎ ተፈረጁ ከአምላክ ዘንድ። ይሄ አልበቃ ብሎ ሳይሰሩ ማለት ነው የአዳምን ኃጢአት ሰርተዋል ወይ? በፍጹም አልሰሩም። ኃጢአተኛ ናቸው። ግን ለምን? የአዳም ልጆች ስለሆኑ አባታቸው ኃጢአት ስለሰራ ማለት ነው። አስቡት። እንዳለ የሰው ዘር ሁሉ ኃጢአተኛ ነው ተባለ። ጥሩ። ከዚያስ በኋላ ከዚያ ደግሞ ለኃጢአታቸው ማስማሪያ ደግሞ አምላክ ራሱ መጣና ተገደለ፣ ተሰቀለ። አሁን ደግሞ ተምሮላችሁ። እሺ ስድንስ ምንድነው? ምንም አንተ ምንም ሚና የለህም። በቃ ኢየሱስ የሚባል አካል መጥቶ ሞቶልሃል፣ ትድናለህ። በዚህ ነው ብቻ። هل هذا يقبل العقل? هاي برو يقبله ባልሰራው ሰርተ ልክ እንደ ኃጢአተኛ ተፈረጀህ ከመጀመሪያው ኦኬ። ስለዚህ ለዚህ ብሉይ ኪዳን ዘመን ላይ የነበሩ ሰዎች ንስሐ መግባት ከፈለጉ በጎች ተውራ በጎችን እንትን እያመጡ ነበር የሚያርዱ። ግን ኢየሱስ ክርስቶስ ከሞተ በኋላ ማንም የሆነ በግ ሆነ ምንም አይነት መስዋዕት አያስፈልግም። ለምን? ኢየሱስ ክርስቶስ ስለኛ ስለሞተ። እሺ ኢየሱስ ክርስቶስ ስለ አዳም እንደመጣ ተናግሯል። ኢየሱስ ክርስቶስ እንደሚመጣ ያው ብሉይ ኪዳን ዘመን ላይ ኢየሱስ ክርስቶስ እንደሚመጣ ትንቢት ስለነበረ ኢየሱስ ክርስቶስ መምጣት አይደለም ጥያቄ። ኢየሱስ ክርስቶስ የመጣበት ዓላማ አዳም ለሰራው ኃጢአት ሊያስተሰርይልን ነው ብለሃል አይደል? ቅድም አዎ በጣም ጥሩ። ታዲያ ኢየሱስ ክርስቶስ ይህን ተናግሯል ወይ? አስተምሯል? ለምን ዓላማ እንደመጣ መቼም መናገር አለበት። ሲመጣ ጊዜ ኢየሱስ ክርስቶስ እኔ የመጣሁት አዳም በሰራው ኃጢአት ምክንያት የሰው ልጆች ኃጢአት ላይ ወድቃቸዋልና ከዚያ ኃጢአት ላስተሰርይላችሁ ነው የመጣሁት ብሎ ተናግሯል ወይ? አዳምንና ኃጢአቱን ተናግሯል ወይ? አስለን ከሰረት ኢየሱስ ክርስቶስ ተናግሯል። ማስረጃ አዎ እንትን መጀመሪያ ትንቢት ስለነበረ ያው ትንቢተ ኢሳይያስ 59:16 ላይ ኢየሱስ ክርስቶስ ስለ አዳምና ስለ ሰራው ኃጢአት የተናገረበትን አጭር ጥያቄ። አዎ ስለዚህ ትንቢተ ኢሳይያስ 59:16 ላይ እናያለን። ምን አለ? ኢየሱስ ክርስቶስ ሲያስተምር ጊዜ የመጣበትን ዓላማ እኔ የመጣሁት አዳም ለሰራው ኃጢአትና በዚያ ለተላለፈባቸው ኃጢአት ላስተሰርይላችሁ ነው። ኤክሰስ የማ ኦኬ ኢየሱስ ክርስቶስ ሲመጣ ያው ምድር ላይ እንትን ያው ቦታውን ላነብልኝ ትንቢተ ኢሳይያስ 59:16 ላይ ሁሉም ሰው ኃጢአተኛ ነው። ለምን? በአዳም ልንገሪ በአዳም ምክንያት ሁሉም ሰው ኃጢአተኛ ነው። ጥያቄ ምንድነው ያልኩት? ድገመው ጥያቄው። ኢየሱስ ክርስቶስ በአዳም እንትን ምክንያት ነው ወደ ምድር የመጣው ብሎ ለምን አልተናገረም? ያው ለዛ ኢየሱስ እግዚአብሔር ወደ ምድር ሲመለከት ሁሉም ሰው ኃጢአተኛ ነው፣ አንድም ንጹህ ሰው አልነበረም። ያን ጊዜ እግዚአብሔር ምን አደረገ? ክንዱን አመጣ። ያ ክንዱ ደግሞ ለኃጢአት ሁሉ ማስተስረያ ሆነ። አዳምጠኝ። ኢየሱስ ክርስቶስ ምድር ላይ ሲያስተምር ጊዜ ነበር፣ ታስታውሳለህ? ኢየሱስ ክርስቶስ ለምሳሌ እና ጳውሎስ ኢየሱስ ክርስቶስ አስተምሯል ወይ? ይሄን ጉዳይ ያውቀዋል ወይ? የአዳምን ኃጢአት ሲጀመር አዳም የሰራውን ኃጢአት ተናግሯል ወይ? ሲጀመር እንደው ስለ አዳም አውርቷል ወይ? በመጽሐፍ ቅዱስ ላይ ሲጀመር ኢየሱስ ያላ
ተራ ለዚህ እኮ ነው ሁሉም ሰው ኃጢአት ሰርቷል፣ እግዚአብሔር ክብር ጎሏል። ከኢየሱስ ውጭ ሰው ሁሉም ኃጢአት ስለሰራ እግዚአብሔር ክንዱን አመጣና ማን እንደዚህ ያለው? መጽሐፍ ቅዱስ። ማን ነው ያለው? ማን ነው ያለው? እግዚአብሔር ራሱ ያው ወደ ምድር ሲመለከት ትንቢተ ኢሳይያስ 59:16 ላይ ያለው ሁሉም ኃጢአት አንድም ንጹሕ ሰው አልነበረም። ሁሉም ኃጢአት ሰርተዋል ያለው ማን ነው? ያለው ማለት ጳውሎስ ነው እንደዚህ ያለው። የክርስትና መሰረት ጳውሎስ ትልቁ የክርስትና መሰረት ሳይሆን እግዚአብሔር ራሱ ወደ ምድር ቅድም ነገርኩህ እኮ እግዚአብሔር ወደ ምድር ሲመለከት ሁሉም ሰው ኃጢአተኛ ነው። ቆይ ቦታውን አንብብ እንትን አነብልሃለሁ። ቆይ ትንቢተ ኢሳይያስ ቆይ እስኪ አንዴ ስማኝ። ኦኬ አንዴ ስማኝ። ተናገር ካለ ደሞ ነው ያናደንኩት። የጠየኩት ምን ነበር? ስለ አዳምና ስለ ሰራው ኃጢአት ኢየሱስ ተናግሯል ወይ? አጭር ጥያቄ። ኦኬ ስለዚህ ኃጢአት ማን ነው? ኦኬ ተዳምም እንዴ ኦኬ አውራ ወና ሁሉም ኃጢአት ተሰርተዋል ይላል አላ። ማን ነው የሚለው? ጳውሎስ ነው ያለው። አይሻ ኖ አይደለም። ቆይ ላንብብል እንትን ትንቢተ ኢሳይያስ 59:16 ሳም እንደሌላ ያው ኢየሱስ ክርስቶስ ሲያስተምር ጊዜ ድገመው እስኪ ይሄን አሁን አልኩትን ቃል በል ተከተለኛ እንደ በል ኢየሱስ ክርስቶስ እያስተማረ ታዲያ ለምን ለአዳም ኃጢአት መጥቻለሁ ለምን አላለም ነው? አዎ ብሏል። ያን ጊዜ አዎ ስለዚህ ሁሉም ሰው ኃጢአተኛ ነው። ያን ጊዜ ሁሉም ሰው ኃጢአተኛ ስለሆነ እግዚአብሔር ክንዱን አመጣ። አሁን ያልከው የጠየቀው አንተ የተናገርከው ብሏል ወይ ኢየሱስ? አዎ ብሏል። እሱንም የቱ ጋር ነው ያለው ማስረጃ? ኦኬ አንደኛ ቆሮንቶስ ማን ይዛፍ? ማን ይዛፍ? አንደኛ ቆሮንቶስ ማንም ይዛፍ ማንም ያው እግዚአብሔር ቃል ነው አይደል? ጳውሎስ ንግግር አልጠየቅኩህም። ኢየሱስ እያልኩ ሰው የጠኛ አይደለም እንደ ኢየሱስ ብሏል ወይ? ስለዚህ ኢየሱስ ክርስቶስ ራሱ እንዲያወራው እንደምትፈልገው ኢየሱስ ክርስቶስ እኮ ስለ እግዚአብሔር እኮ አወራኩ። አይ ኢየሱስ ክርስቶስ ብሏል እንደዚህ ብሏል። የመጣበትን ዓላማ ሳይናገር ሄደሱ ጳውሎስ መጥቶ ለኢየሱስ ሳይናገር ሄዷል። የመጣበትን ዓላማ እኔ እንገራቸው ብሎ ይነግረን ነው። እሱ ኢየሱስ ክርስቶስ ተናግሯል። ያላ ኢየሱስ ራሱ ተናግሯል። እሱ ራሱ ከአብ ወጥቼ ወደ ላይ መጥቻለሁ ብሎ ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ መጣ አይደለም ጥያቄ። ስለ አዳምና ስለ ሰራው ኃጢአት ተናግሯል ወይ ኢየሱስ? ግልጽ ጥያቄ እኮ ከሌለ የለም በር ችግር የለውም። ኖ አለ ለምን አለ ነገር አንደኛው እንትን ዮሐንስ ወንጌል 16:28 ላይ ከአብ ወጥቼ ወደ ላይ መጥቻለሁ አለ አይደል? ከዛ ደግሞ እንትን አለ ቁጥርስ ላይ ከየት መጣ ብዬ አልጠየቅኩህም። እሱ ከየት መጣ ብዬ በጠየቅኩህ ታዲያ ትለኛለህ ስለ አዳም። ኦኬ እንትን ስለ አዎ ለዚህ እኮ ነው አንደኛ ቆሮንቶስ 16 እንትን ላይ አንደኛ ቆሮንቶስ 15:22 ላይ ይቀደም ከጳውሎስ ንግግር ቀጣይ ላይ ልመጣበት ኢየሱስ ተናግሯል ወይ? ኢየሱስ ክርስቶስ ኦኬ ሁላችሁም በአዳም ሞተን ነበራችሁ፣ በኢየሱስ ክርስቶስ ደግሞ ሕያዋን ሆናችሁ። ታዲያ ምንድነው እንደዚህ ማለት ምን ማለት ነው? ማንም ይባል በቃ ማንም ይባል ኢየሱስ ክርስቶስ ራሱ እኔ ከአብ ወጥቼ ወደ ላይ መጥቻለሁ። ማን ነው ያለው? ተናገር። ማን ነው ያለው? ኢየሱስ ክርስቶስ ራሱ ከአብ ወጥቼ ወደ ላይ መጥቻለሁ ያለው ኢየሱስ ክርስቶስ ራሱ ነው። ግን እዚህ ጋር ደግሞ እዚህ ጋር ያወራው ጳውሎስ ሆነ ማንም ሆነ ክርስቶስ ስለ አዳምና ስለ ሰራው ኃጢአት አስለን ከመሰረቱ ተናግሯል ወይ? አይውቆ ማያሽ ዋርላ ተናግሯል ማለት እኮ ተናገረ እኮ እዚህ ጋር የተጻፈው የእግዚአብሔር ቃል እኮ ነው። እዚህ ጋር የተጻፈው ሁላችሁም በአዳም ሞተን ነበራችሁ፣ ኢየሱስ ክርስቶስ ደግሞ ኢየሱስ ክርስቶስ ተናግሯል ወይ? ኢየሱስ ክርስቶስ አዳምና ስለሰራው ኃጢአት አንዲትም ትንፍሽ አላለም፣ ሳይናገር ሄደው። ግን ክርስቲያኖችን ብለው ታዲያ መጽሐፍ ቅዱስ ስለሰራው ኃጢአት ሊያስተሰርይልን የመጣው አሉ። ታዲያ የመጣበትን ዓላማ ሳይናገር ሄደ። ብዙ ጥቃቅን ነገር ኦኬ የማን ቃል ነው ታዲያ? መጽሐፍ ቅዱስ የማን ቃል ነው? የማን ቃል ነው አይደለም ጥያቄ። ኢየሱስ ክርስቶስ ስለ አዳምና ስለ ሰራው ኃጢአት ተናግሯል ወይ በመጽሐፍ ቅዱስ ላይ? ይሄ ነው የሚመልስ ክርስቲያን ካለ ይመልስ። ሌላ ክርስቲያን አለ በነገራችን ላይ ክርስቲያን አላችሁ እንትን ሳጣውኩ እኮ የመጽሐፍ ቅዱስ ሁሉም የእግዚአብሔር ቃል ከሆነ እንትን አንደኛ ቆሮንቶስ 15:22 ላይ ሁላችሁም በአዳም ኃጢአት ሙታን ነበራችሁ፣ በኢየሱስ ክርስቶስ ደግሞ ሕያዋን ሆናችሁ። አሰተ እሺ ጥያቄ አለ ካለ ማን ክርስቲያን ካለ ማለት ጥያቄ አለ ክርስቲያን
እሱ እኮ ምንም አይነት ሌላን ትርጉም አያስፈልግም። ሁላችሁም በአዳም ኃጢአት ሞታን ነበራችሁ፣ በኢየሱስ ክርስቶስ ደግሞ የዘላለም ሕይወት አላችሁ ማለት እኮ ያው ነው። እሺ ሶሪ፣ ሰላም ነው? ሰላም ነው ወንድም፣ እንዴት ነው? እንዴት አመሸ? አለ እንዴት ነህ? ደህና ነህ? ሰላም ነው፣ ደህና ነኝ። ዛሬ ወደ መካ እየሄድክ ነበር? ቅድም ኦንላይን እኮ ነው፣ ሌላ ሰው ነው? ዝም ብዬ ወቅ እያደረኩ። እሺ ምን መሰለህ፣ እኔ ዛሬ አንድ ጓደኛዬ የተወያያችሁበትን ይዞልኝ መጥቶ ስለ ርብቃ መቼ እንደሆነ ቀኑ ትዝ አይለኝም እና በ3 ዓመት ነው ይስሐቅ ያገባት የሚል ከመጽሐፍ ቅዱስ ላይ ማስረጃ እሱ አንብቦልናል ብሎ ቪዲዮውን ሰጠኝ። ከዛ ደጋግሜ ቅድምም ቀንም ነግሬህ ነበረ፣ ቆይ እስኪ በደንብ ልዘጋጅ ብዬ ነበር እና ደጋግሜ ስመለከተው መጽሐፍ ቅዱሱ ላይ ሳየው የለም ርብቃ 3 ዓመት ልጅ መሆኗን እና ይስሐቅ የ40 ዓመት ልጅ ሆኖ እንዳገባት የሚናገር ነገር የለም መጽሐፍ ቅዱስ። እና እኔ ምንድነው ከየት መጥቶ ነው ይሄ ብዬ ነው ይሄ ልጠይቅህ የገባሁት። እሺ እንግዲህ በብሉይ ኪዳን በዕብራይስጥ ነው የተጻፈው አይደል? እዛ ዕብራይስጡ ላይ ሄደን ስናየው ጊዜ ማብራሪያው ላይ እንደዚህ አውላ አስቀምጦታል። ማብራሪያው ላይ ሳንሄድ ራሱ ሳራ ኢስሐቅን በስንት ዓመቷ ነው የወለደችው? ሰው ላይ ታውቃለህ? አዎ በ90 ዓመቷ መሰለኝ የወለደችው። 90 ዓመቷ ወለደችው። በስንት ዓመቷ ሞተች ሳራ ይላል መጽሐፍ ቅዱስ? መጽሐፍ ቅዱስ ሳራ በ100 ዓመቷ መሰለኝ ሞተችው። በ127 ዓመቷ ሞተች ይላል። እሷ ሳራ በሞተችበት ጊዜ ርብቃ እንደተወለደች ይናገራል መጽሐፍ ቅዱስ። ርብቃ ተወለደች ከዚያ በኋላ እያለ ሳራ ሞተች በ127 ዓመቷ ይላል። እሺ ርብቃ የሞተችበት ማን የተወለደችበት ጊዜና ሳራ የሞተችበት ጊዜ በአንድ ዓመት ላይ እንደሆነ ይናገራል። አሁን ጥያቄው ምንድን ነው? በዚህ ጊዜ ኢስሐቅ ስንት ዓመቱ ነበር? ከ90 እስከ 127 ባለው ጊዜ ስንት ዓመቱ ኢስሐቅ? ስንት ዓመቱ? 37 ዓመት። በ40 ዓመቱ ነው እሷን ለማለት እኮ አንተ እየጠየቅኩህ ነው። አንተም ብል ያገባት ሄደው 40 ዓመት ተከተለ ከኔ ጋር። ሳራ ኢስሐቅን በስንት ዓመቷ ወለደችው? በ90 ዓመቷ። ኔትወርክ ትንሽ እሺ፣ በ90 ዓመቷ ወለደችው። በ90 ዓመቷ ሞተች ሳራ በ127 ዓመቷ። በዚህ ጊዜ በጣም መወለዷን ያስ አብርሃም ማለት ነው። ታዲያ በዚህ ጊዜ ኢስሐቅ ስንት ዓመቱ? እናቱ 37 ዓመቱ አይደለ? ከዚያ በኋላ መጽሐፍ ቅዱስ ምን ይላል? ኢስሐቅም በ40 ርብቃን አገባት ይላል። 3 ዓመት ጨምርበት እናቱ ከሞተች በኋላ። በዚያን ጊዜ ርብቃ ትወልዳለች። 40 ዓመት የ3 ዓመት ህፃን ልጅ የ40 ዓመት ሰው አገባ ማለት ነው። እሺ ግን ይኸውልህ ኔትወርክ እየተቆራረጠ ስለሆነ ነው፣ ይቅርታ። ይሄ ነው እኛ እየተቆራረጠ ስለሆነ ነው። እኔ መጽሐፍ ቅዱስ ላይ ደጋግሜ አዎ ማስረጃ የለውም በ3 ዓመት የሚል የለም፣ የተጻፈ የለም መጽሐፍ ቅዱስ ላይ በ3 ዓመት አገባት የለም። ለርብቃን እንዲፈልጋት እንኳን የተላከው ውሃ ስትቀዳ ነው ያገኛት። እሺ በስንት ዓመቷ አገባት? ገና ሳያገባት። እሺ በስንት ዓመቷ አገባት? በስንት ኦልሬዲ እድሜዋን ይሄ ነው ብዬ ግን ትልቅ ነበረች፣ ውሃ ትቀዳ ነበረ። ከዛ በኋላ ቀለበት አደረገላት፣ አምባር አደረገላት ይላል የተላከው እግዚአብሔር የላከው ትልቅ ነች አይደለም? አይደለም ለአብርሃም ሚስት ለይስሐቅ ልጅ እንዲያጭ። ትልቅ ነች ወይንስ አይደለችም? አይደለም ጥያቄ በደንብ ያስተውል የተናገርኩትን። 3 ዓመት ነች። የ3 ዓመት ልጅ መሆኗን የሚናገር መጽሐፍ ቅዱስ ላይ የለማ። ከየት መጣ ብዬ እኮ ነው የምጠይቀኝ። እሱን ስታስበው የምታገኘውን አልኩህ እኮ። እሺ ያንን ደግሞ ከፈለግከው ምናልባት ማብራሪያውን የብሉይ ኪዳን ማብራሪያ እዛ ላይ ከፈለግ ላሳየህ እችላለሁ። እሺ እኮ ንገረኝ እስኪ ለአንብበው፣ የቱ ጋር ነው ያለው? እሺ እንግሊዝኛ ታነባለህ?
ታነባለህ እንግሊዘኛ? አነባለሁ። ከእንግሊዝኛው አማርኛውን ብታደርገው ሌሎች ሰዎችም እንትን ይላሉ። ችግር የለውም። ወደ አማርኛ ቀይረን እና ችግር የለውም። እሺ አሁን ቀጥታ እሱ ጋር የሚገኘው መጀመሪያ አማርኛ መጽሐፍ ቅዱስ እንመልከት። እሺ ኦሪት ዘፍጥረት ምዕራፍ 15 ቁጥር 20 ይታያል። ይስሐቅም 40 ዓመት ሲሆነው ርብቃን አገባ ይላል አይደል? ርብቃን አገባ። ኦሪት ዘፍጥረት ምዕራፍ 25 ቁጥር 20 አይደል ይላል። አሁን ሄደን ቀጥታ የዕብራይስጥ ጋር እንግባ። ደግሞ ዕብራይስጡን አይደለማኛ የምንፈልገው እኛ የራሳችን የምንጠቀምበት መጽሐፍ ቅዱስ ነው እኮ አሃዱ 80 ኦኬ። ብሉይ ኪዳን በምን ቋንቋ ነው የተጻፈው? መጀመሪያ በአማርኛ ነው ወይንስ በዕብራይስጥ ነው? በዕብራይስጥ ነው የተጻፈው መጀመሪያ። አዎ። አንተ ጋር ያለው መጽሐፍ ቅዱስ ነው ወይንስ የመጽሐፍ ቅዱስ ትርጉም ነው? መጽሐፍ ቅዱስ ነው ያለው። አሃዱ 81 የሚባል መጽሐፍ ቅዱስ። አንተ ጋር ያለው መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጉም ነው ያለው። ስለዚህ በዕብራይስጥ ነው የተጻፈልህ አይደል? አንተ የአማርኛውን ነው የሚቀበለው፣ እሱ ከሱ ተቀበለም። አማርኛውና እንግሊዝኛው ነው ያለኝ። ከእንግሊዝኛው አላን ትቀበላለህ? በእንግሊዝኛ ነው እንደ ሀገራችን ላይ ያለው? አይ ኖ እዚህ ሳወርደው ዳውንሎድ ሳደርገው አማርኛና እንግሊዝኛ ነው ያለው ለማለት ነው። ማለት ማነበው አማርኛው ነው ያና ሳይ ኦሪት እኮ። ስለዚህ ይሄን ወደ አማርኛ ቀይረን እዚህ ውስጥ ማለት ነው። ምን ትላለህ? ተስማማ? እኔ አላምንበትም። ይሄን እኔ ማምነው መጽሐፍ ቅዱስ ነው። አሁን በብዙ አንዳንድ ጊዜ ስለ ረሱል አነባለሁ ታውቃለህ። እኔ ብዙ ምርምር ውስጥ ነው ያለው እና አሁን አንዳንድ ስለ ረሱል የተለያየ መጽሐፍ ሲሉኝ አልከተልም። ሶሪ አንተ መጀመሪያ የተጻፈው ያለበትን አልፈልግም እያልኩ ነው። በአማርኛ ነው የምፈልገው አልኩ። እዚህ ጋር ገብቼ ላሳይህ። አዎ የኛ መጽሐፍ ቅዱስ ኢትዮጵያ የምንጠቀምበት መጽሐፍ ቅዱስ ወይም ደግሞ ሌላ ሀገር የሚጠቀሙበት መጽሐፍ ቅዱስ በሱ ንገረኝ። ይሄ ግን የዕብራይስጡን እኛም ሰብረንም አናውቅም እኮ። እኛም እኮ አልተማርንም። አንተ ሁላችንም አልተማርንም። ነገር ግን ይሄን ቀጥታ ሄደን ወደ አማርኛ እንቀይረው ነው። እዚህ ጋር ገብተን ምን ትላለህ? እና ለማንኛውም ባትፈልገውም ገብተን አንብበው ነው ለእውቀት ጥሩ ነው። አንብበው። እኔም ጉጉል ላይ ካለም ዳውንሎድ አድርገውና እንደገና ቼክ አደርጋለሁ። አንተ አትፈልግም ይሄን? ኦኬ ኖ ለስማም አንብበው፣ ችግር የለም። እውቀት ነው። ያውና እሺ ወደ አማርኛ ልቀይረው ነው። እሱን አስመልክቶ እዚህ ጋር የተነገረውን ወደ አማርኛ ልቀይርላችሁ አንዴ። እሺ ያውና ይታያል። እሺ ምን ይላል? ርብቃ መወለዱ ሰምቶ የሚለው አለ። ይስሐቅ በዚያን ጊዜ 37 ዓመቱ ነበር እያለ ይናገራል። የርብቃ መወለድ የተወለደችበት ጊዜና እናቱ የሞተችበትን ጊዜ እያነጻጸረልህ። ይስሐቅ በዚያን ጊዜ 37 ዓመቱ ነበር፣ ርብቃ በተወለደች ጊዜ ማለት ነው። ምክንያቱም በዚያን ጊዜ ሳራ ስለሞተች ይላል። ሳራ የሞተችበትና ርብቃ የተወለደችበት ጊዜ እኩል ነው። ስለዚህ የዛኔ እድሜው 37 ነበር ብሎ ይገልጽልሃል። ይስሐቅም ከወለደች ጀምሮ እስከ 10 ድረስ ሳራ እስከ ሞተችበት ጊዜ ድረስ እያለ ይነግራል።
ኢስሐቅ ከተወለደች 9 በኋላ 127 ዓመት የሳራም ህይወት 127 ዓመት ነበረች ተብሎ እንደተጻፈ ይላል። 37 ሆኖታል። 37 ሆኖታል። ማነው 37 ዓመት የሆነው? ሶሊ ኢስሐቅ አይደለ? ኢስሐቅ 37 ዓመት ሆኖታል። አሁን ሰርፕራይዙን ተመልከት። በዚያን ጊዜ ርብቃ ተወለደች አለ። መቼ? እሱ የ37 ዓመት ሰው ሲሆን በዚያን ጊዜ ርብቃ ተወለደች እና ለትዳር ተስማሚ እስክትሆን ድረስ ጠበቀች። ስንት ዓመት? 3 ዓመት። ከዚያም አገባት። አላህ 3 ዓመት በ3 ዓመት የ3 ዓመት ህፃን ልጅ አገባ። ይሄ አሁን የሚለው ልክ ነው። የዕብራይስጡ አጻጻፍ ልክ ነው። ግን ይሄ መጽሐፍ ቅዱስ እኛ የተማርነው መጽሐፍ ቅዱስ የሚለው ግን ሊያጫት እንኳን የሄደው በወንዝ ዳር አግኝቷት ቀለበትና አምባር ሲያደርግላት እግዚአብሔር ልኮት ሊያጫት ሲሄድ ትልቅ ነበረች። ከየት ነው ያመጣው? 40 ዓመቱ ሰውዬ 3 ዓመት ህፃን ልጅ አገባ። ነብዩ መሐመድ ሻናቅቶ ይሏቸዋል። እሺ ሌላ ጥያቄ አለ? ጥያቄ ካለ ጠይቅ። ቆይ አንድ ከዛ በኋላ ስንት ዓመት ኖረ ይሳቅ? ከዛ በኋላ ስላለው ሳይሆን ያገባትን እድሜ ነው አሁን ልናየው የመጣ ነው። ከዛ በኋላ ሺህ ዓመት ይኖር ነው የሚያገባው። እኮ ከዛ በኋላ ብዙ ልጆች ወለደች አይደል? መንታ ወለደች፣ ብዙ ልጆች ወለደች እና እሱ በስንት ዓመት ሞተ? አይገናኝም እኮ እሷ እኮ ለመጸነስ ራሱ 14 ዓመት በላይ መሆን ያስፈልጋል። እናቱ ስትሞት ጊዜ ርብቃ የዛኔ ተወልዳለች ካሉ በኋላ ምን አለ? እሷን ለማግባት 3 ዓመት ጠበቀ። ለትዳር ተስማሚ ሆነች ማለት ነው። የ3 ዓመት ህፃን ልጅ ለትዳር ተስማሚ ሆና ርብቃም በ3 ዓመቷ እሱ በ40 ዓመቷ ገባት እያለ ነው ጌታ ሰው። እሺ ሌላ ጥያቄ ካለ ጠይቀን ወይ ምን ጠይቀህ? ሶሪ ጥያቄ አለ? አሎ እሺ ልጆች ጥያቄ አላችሁ? እሺ ጥያቄያችሁን ጥሩ። ምንድን ነው? ኔትወርካቸው አይሰማም። نزلوهم بسرعة. السلام عليكم وسو. وعليكم السلام. ለምን ታባት ታደርጉም? ልጅ ወይ ኮፒ ልክ ለምን ታደርጉም? እየተቆራረጠ ነው። ኮሜንት ራስ እንዴት ነው ይቆራረጥ? ታባድርጉ ያማ እሺ ታባት ታደርጉ። በጣም ያሳዝናል። በጣም ያሳዝናል። ቅዱሳን ታማታደርጉ ከሆነ በቃ ትንሽ እንቅረና ልንተኛ ይሻለናል አለ ቃሉ ሲናገር። ነገ ጁምዓ ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يسبح لله ما في السماوات وما في الأرض الملك القدوس العزيز الحكيم. هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم
ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين وآخرين منهم لما يلحقوا بهم وهو العزيز الحكيم ذلك فضل الله يؤتيه من يشاء والله ذو الفضل العظيم مثل الذين حملوا التوراة ثم لم ولا يتمنونه أبدا بما قدمت أيديهم والله عليم بالظالمين قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون يا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله وذروا البيع ذلكم خير لكم إن كنتم تعلمون فإذا قضيت الصلاة فانتشروا في الأرض وابتغوا من فضل الله واذكروا الله كثيرا لعلكم تفلحون وإذا رأوا تجارة أو لهوا انفضوا إليها وتركوك قائما قل ما عند الله خير من اللهو ومن التجارة والله خير الرازقين بسم الله الرحمن الرحيم ألف لام ميم تنزيل الكتاب لا ريب فيه من رب العالمين أم يقولون افتراه بل هو الحق من ربك لتنذر قوما ما أتاهم من نذير من قبلك لعلهم يهتدون الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش ما لكم من دونه من ولي ولا شفيع أفلا تتذكرون يدبر الأمر من السماء إلى الأرض ثم يعرج إليه في يوم كان مقداره 1000 سنة مما تعدون ذلك عالم الغيب والشهادة العزيز الرحيم الذي أحسن كل شيء خلقه وبدأ خلق الإنسان من طين ثم جعل نسله من سلالة من ماء مهين ثم سواه ونفخ فيه من روحه وجعل لكم السمع والأبصار والأفئدة قليلا ما تشكرون
وقالوا أئذا إنا لفي خلق جديد بل هم بلقاء ربهم كافرون قل يتوفاكم ملك الموت الذي وكل بكم ثم إلى ربكم ترجعون ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين فذوقوا بما نسيتم لقاء يومكم هذا إنا نسيناكم وذوقوا عذاب الخلد بما كنتم تعملون إنما يؤمن بآياتنا الذين إذا ذكروا بها خروا سجدا وسبحوا بحمد ربهم وهم لا يستكبرون تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون أفمن كان مؤمنا كمن كان فاسقا لا يستوون أما الذين آمنوا وعملوا الصالحات فلهم جنات المأوى نزلا بما كانوا يعملون وأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون ولنذيقنهم من العذاب الأدنى دون العذاب الأكبر لعلهم يرجعون ومن أظلم ممن ذكر بآيات ربه ثم أعرض عنها إنا من المجرمين منتقمون ولقد آتينا موسى الكتاب فلا تكن في مرية من لقائه وجعلناه هدى لبني إسرائيل وجعلنا منهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون إن ربك هو يفصل بينهم يوم القيامة فيما كانوا فيه يختلفون أولم يهد لهم كم أهلكنا من قبلهم من القرون يمشون في مساكنهم إن في ذلك لآيات أفلا يسمعون أولم يروا أنا نسوق الماء إلى الأرض الجرز فنخرج به زرعا تأكل منه أنعامهم وأنفسهم أفلا يبصرون ويقولون متى هذا الفتح إن
كنتم صادقين قل يوم الفتح لا ينفع الذين كفروا إيمانهم ولا هم ينظرون فأعرض عنهم وانتظر إنهم منتظرون. عالي جابر عالي جابر عالي جابر عالي أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما. إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا
سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك ይህን እኮ ነው ይናገር ነበር በፊት እያልኩ ራሴን ወደኋላ በጣም መውቀስ እና እንደውም አንዴ قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم اسمع بهم وأبصر يوم يأتوننا لكن الظالمون اليوم في
لفي ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا. Hi, how are you? الو Assalamu alaikum. وعليكم السلام. तुम क्या करूं? Where are you from? तुम क्या करो मेरा भाई? What? You play better? يا سلام. وسلام على المرسلين والحمد لله رب العالمين. يلا ما شاء الله. يلا ይሄኛው ማስተጋቢያው ምናምን ሳይጠቀም ኢኮ ሳይጠቀም ማለት በዚህ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون لهم فيها زفير وهم فيها لا يسمعون إن الذين سبقت لهم منا الحسنى أولئك عنها مبعدون لا يسمعون حسيسها وهم فيما اشتهت أنفسهم خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون يوم نطوي السماء
السجل للكتب كما بدأنا أول خلق نعيده وعدا علينا إنا كنا فاعلين ولقد كتبنا في الزبور من بعد الذكر أن الأرض يرثها عبادي الصالحون إن في هذا لبلاغا لقوم عابدين وما أرسلناك إلا رحمة للعالمين وما أرسلناك إلا رحمة للعالمين والسلام عليكم ورحمة الله وبركاته. تشاو تشاو تشاو. السلام عليكم ورحمة الله وبركاته. መልካም አዳር ይሁንላችሁ። አናቅም የት እንደሚገቡ አናቅም። ፍርዱ የአምላክ ነው የሚል አለ። ሁለተኛው ነገር ደግሞ የክርስቲያን ልጆች እንዴ ቆየ ተጠየቁን መልስ አራት ደርቡብኝ መልስና ረቂቅንም አወራዋለሁ። እኔ ለራሴ በጠላ ወገቤ ጎብጧል እሱን ሲሸከም በድሮ ህይወት ይተናል። ሶፊ ለምን ፖድካስት አከፍቼም አንዴ ደግሞ አንተም ጠየቅ። ኧረ ተው የተጠየቅ